በወቅታዊ ሀገራዊ ቀጠናዊና ዓለም አቀፋዊ የጸጥታ ጉዳዮች ላይ ያተኮረ የፓናል ውይይት ተካሄደ። የፓናል ውይይቱን ያዘጋጁት የኢትዮጵያ መከላከያ ዩኒቨርሲቲና የመከላከያ ዋር ኮሌጅ በጋራ ሲሆን በውስብስብ የደህንነት ምህዳር ውስጥ የኢትዮጵያን ብሔራዊ ጥቅም የማረጋገጥ ስትራቴጂ ደግሞ የውይይቱ መሪ ቃል ነው። የፓናል ውይይቱን የከፈቱት የመከላከያ ሚኒስቴር ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉጂ ዓለማችን ከነጠላ ልዕለ ኃያል ወደ ብዙ ዋልታ የሽግግር ሂደት እንደምትገኝ ገልጸው ሂደቱ ግን ብዙ ውስብስብና አስቸጋሪ የጸጥታ የደህንነት ሁኔታዎችን ማስከተሉን አንስተዋል። ወይዘሮ ማርታ እንዳሉት አሁናዊ የቀጠናው ሁኔታ እድልም ስጋትም ይዞ የመጣ በመሆኑ እንደ ሀገር እድሉን ለመጠቀምና ስጋት ሆነው ለሚመጡት ችግሮች ደግሞ ምላሽ ለመስጠት ዘመኑን የዋጀ ጠንካራ ተቋምና ሀገር መገንባት ያስፈልጋል። በተለይ እኛ በምንገኝበት የምስራቅ አፍሪካ ቀጠና የሰው ኃይል አሰላለፍ ተጽዕኖ እየታየ ያለበት በመሆኑ ከኛ ብሔራዊ ጥቅም አኳያ አስታርቀን ለመሄድ በሳል የሆነ ስትራቴጂክ መከተል ይኖርብናልም ብለዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ዓለም አቀፍ ተለዋዋጭ የጦርነት ባህሪያትን በመረዳት ለአሁናዊ የቀጠናው ችግሮች ፈጣን ምላሽ መስጠት በሚያስችል ቁመና ተገንብቶ መገኘት እንደሚያስፈልግ ገልጸው ተቋማችን መከላከያም በዚህ ልክ ራሱን እያዘጋጀ እንደሚገኝ አስታውቀዋል። ሉዓላዊነቷ የተከበረ ኢትዮጵያን ለመገንባት ውስጣዊ አንድነትን ማጠናከር አለብን ያሉት ብርጋዴር ጀነራል ከበደ ረጋሳ በዚህም የወጣቶችን የስራ ዕድል መፍጠርና አዳጊ ኢኮኖሚን መገንባት እንደሚያስፈልግ አጽንኦት ሰጥተዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ጥላሁን ደምሴ ውይይቱ ለሰራዊታችን ሁለንተናዊ ዝግጁነት አስፈላጊ መሆኑን ገልጸው በቀጣይም የኢትዮጵያን ብሔራዊ ጥቅም ለማረጋገጥ የሚረዱ ቀጠናዊና ዓለም አቀፋዊ ሁነቶችን የሚዳስሱ መሰል ውይይቶች እንደሚቀጥሉ ተናግረዋል።